ጋይስ ከቪኒ ጁኒየር ጋር ተያይዞ ማለት ነው ቦምብ የሆነ ዜና ነው ይዤላችሁ የመጣሁት። ስለዚህ ራቅ ብላችሁ ስሙ ሁላችሁ ማለት ነው። ገብቷችኋል? ዛሬ ከወኪሉ ጋር ከሪያል ማድሪድ ጋር ዲል ለማድረግ የመጨረሻ ንግግር ገብተው ነበር ማለት ነው፣ ከቪኒሲየስ ጋር ማለት ነው። ሲወጡ በዚህ መልኩ ነው የወጡት ማለት ነው። እንግዲህ እርግጠኛ ሆኜ የምነግራችሁ ሪያል ማድሪድ ቪኒሲየስ የሚፈልገው ውል አላቀረቡለትም። ስለዚህ አግሪመንቱን አልተስማሙትም 100% የምነግራችሁ ማለት ነው። ደጋፊዎቹ እንዳትለቅ ምናምን እያሉ እየለመኑት ነበር። ምንም ይለቃል፣ ምክንያቱም በፕሪሚየር ሊግ የወርቅ ሜዳሊያ እየተገረፈ ይመጣል። ይሶጄ ልናየው ነው። እኔ ግራ ገባኝ። ኧረ ወይ ጋይስ እርግጠኛ ሆኜ የምነግራችሁ ማለት ነው በዚህ ሳምንት ውስጥ ይሄ ትራንስፈር ይጠናቀቃል 100%። በቃ ምንም ይሄ ማለት ነው እኔ ሃንድ ኦፍ አርሰናል በሉ ገብቷችኋል። በዚህ መልኩ ነው የወጣው። ይሄ ሰውዬ የተስማሙ አይመስለኝም በፍጹም። ሪያል ማድሪድ ወይ በነፃ ይለቋል ይሄን ልጅ ኔክስት ሲዝን፣ ወይ ደግሞ የአሁኑ ክረምት ላይ ይለቋል። ሪያል ማድሪድ ደግሞ እርግጠኛ ሆኜ የምነግራችሁ ማለት የቢዝነስ ክለብ ነው። የቢዝነስ ክለብ ነው ስላችሁ ተጫዋች በነፃ መልቀቅ በፍጹም አይፈልግም። ሀያል ክለብ ነው ገብቷችኋል። ስለዚህ ገንዘብ ያገኝበታል የፈለገ ያክል ሱፐርስታራቸው ቢሆን ማለት ነው ገብቷችኋል አይደል? ስለዚህ ቪኒሲየስ ጁኒየርን ማለት በዚህ ሳምንት ውስጥ ማጠናቀቅ አለብን። ምን አይነት ዜና ነው በስማ ተጨማሪ ወሳኝ መረጃ ተሰምቷል። ቪኒሲየስን በተመለከተ ከዴቪድ ኦርኔስተን እና ከሃንድ ኦፍ አርሰናል በስተመጨረሻም ውሳኔው ቪኒሲየስ እጅ ላይ አርፏል። የመጀመሪያው ሪያል ማድሪድ ቤት ቆይቶ የክለቡ ሁለተኛ ሰው መሆን ወይም በመባፔ ጥላ ስር መቆየት፣ ሁለተኛ አማራጩ አርሰናል ቤት መጥቶ የቡድኑ ወሳኝ ስታር መሆን። እንግዲህ እሱን ውሳኔውን ራሱ ይወስን። እንደ ዴቪድ ኦርኔስተን ዘገባ ሪያል ማድሪዶች ባለፈው ካቀረቡለት ኮንትራት የተሻለ አቅርበውለታል ዛሬና በዛም ደስተኛ ሆኗል ቪኒሲየስ ማለት ነው። እናም አዲስ ያቀረቡለት ኮንትራት በሪያል ማድሪድ ቤት በሪያል ማድሪድ ፕሮጀክት ላይ ወሳኝ ሚና እንዳለው የሚያሳይ ሲሆን እንግዲህ የመጨረሻ ውሳኔው ለቪኒሲየስ ተተውለታል ብሏል ዴቪድ ኦርኔስተን ማለት። ከዛ በኋላ ሃንድ ኦፍ አርሰናልን ባጋራው መረጃ ሪያል ማድሪዶች ባቀረቡለት አሁን አዲስ ባቀረቡለት ኮንትራት ደስተኛ ሆኗል፣ ግን እንደሰማሁት አርሰናል ካቀረበለት ያነሰ ነው ብሏል። አሁን ውሳኔው እንግዲህ ቪኒሲየስ እጅ ላይ ይገኛል ማለት ነው። እንግዲህ እኔም ከዚህ በኋላ የሱ ውሳኔ ነው ላይክ ቪዲዮም ለመስራት የምመጣው ማለት ነው። ከፈለገ ወስኖ ይምጣ፣ ካልሆነ ይመቸው፣ አይመለከተንም ሀቢቢ። እና እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ይመቻችሁ። ማድሪድ እጅ ሰጠ፣ እኛ ቂጥ ገባን ማለት በቃ ኦፈሬን አላስተካክልም ትፈርማለህ ወይ ትሸጣለህ እያለ የነበረው ማድሪድ ኦፈሩን አስተካከለ። ሁሉም ሰው ዘገበው ይወንደስታን። ስለዛ ይሄ ሳጋ ያለቀ ይመስለኛል። ምክንያቱም ማድሪድ የሚፈልገውንና እከፍለዋለሁ የሚለውን ተጫዋች አትወስድበት መቼስ። አላማው እኮ ከማድሪድ ለመንጠቅ አይደል? ገባር ማድሪድና ቪኒ ተጣልተው እኛ ያበደች ሪባውንድ ሆነን ከችለ ማለት ነበር ሐሳባችን። ገባር ግን መፋታት አይፈልጉም እነዚህ ባልና ሚስቶች። ምን እናርግሽ? እኛ ማፋታት አንችል፣ አትነጥቅም ነው ከማድሪድ ነው ማለት ገባር። ኦፈሩን አስተካከለ ማለት እጅ ሰጠ ማለት ነው። አሁንም ትንሽ ተስፋ አላለቀም ስቶሪው። ፈረመ ሲባል ነው የሚያውቀው። ግን ኢንስታግራሙ ላይ ሁሉንም ፖስቶችና ፕሮፋይል ፒክቸሩን ዲሊት አድርጎታል ቪኒ ገባር። ለምን ብትል ምናልባት የሆነ ትንሽ እንዲጨምሩ የሚፈልግ በቃ ባጭሩ ማድሪድ አንዴ ከተሸነፈ እስከ ጥግ ድረስ ሊወስዳቸው እኛ እስካቀረብንለት ደረጃ ድረስ ሊወስዳቸው ይችላል። ምናልባት ኢሜጅ ራይቱን 100% በፍጹም አይሰጡትም፣ ግን ከኤምባፔ እኩል ነው የጠየቀው 80% ሊሰጡት ይችላሉ። ማድሪድ እየፈለገው አትነጥቀውም፣ ይሄ ግልጽ ነው። ማድሪድ ከለቀቀው እኔ ነበርኩ ማነሳው፣ ቪኒ ራሱ አረጋግጦታል ነበር የሚል ገባህ አይደል? አሁንም ቋጥር ግን ተስፋ አለ ገባ። የሆነ ትንሽ ጠሽ መሆን አለበት፣ ተስፋ አለ። ምክንያቱም እዚህ ጋር እንደዚህ አሰብስፈን እጃችን ዘርግተን እየጠበቅን ስለሆነ ገባ አይደል? ግፍትር ቢደረግ እፍፍ ነው የምናደርገው። ተስፋ አለ። ለምን አባቱ ዲሊት አደረገው ማለት አንሰጥህም አበዛኸው ቢሉት እንዴት እንደመረካ ከመሆን ማድሪድ ይህን ሰውዬ ገፍተር አድርጊልኝ ማለት ነው። አት ዘ ኤንድ ኦፍ ዘ ክሊፍ ብዬ እየጠበኩሽ ነው በእናትሽ። ሰበር ዜና ጋይስ፣ ሪያል ማድሪድ የምርም ደንግጧል። አስደንግጠነዋል ሪያል ማድሪድ ጋይስ። የተሻሻለ ኮንትራት አቀረቡለት። እጅግ በጣም በሚገርም ሁኔታ ለቪኒሲየስ የተሻሻለ ኮንትራት ቀርቦለታል። ዴቪድ ኦርንስቴን በብሬኪንግ ኒውስ መልኩ እንግዲህ አሁን ፖስት አድርጓል። ማድሪድ መጀመሪያ ካቀረበው የተሻሻለ ኮንትራት አቅርበዋል። እንግዲህ አሁን ላይ የቪኒ ውሳኔ ነው። ከባድ ነው አሁን ነገሩ ከባድ ነው። እንግዲህ የሚፈጠረውን ማየት ነው። ማድሪድ ግን አስቦካ ነው አይገልጸው። የቪኒና የማድሪድ ጉዳይ ማለት ነው ያለምንም ስምምነት ተጠናቀቀ ብዬ የሰራሁት ቪዲዮ ላይ መታችሁ ኮሜንት የምትሰጡ የአንዳንድ ክለብ ደጋፊዎች በጣም ነው የምታሳዝኑት። የምሬን ነው የምላችሁ። ለምን ፋብሪዚዮ ከጥቂት ደቂቃዎች በፊት ምን አለ? ማድሪድና ቪኒ ጥሩ ንግግር ላይ ናቸው፣ የሚያድግ ንግግር ላይ ናቸው። በቀጣይነት እንግዲህ ወደ መስማማት ሊያቀርብ የሚችል ንግግር ነው ያደረጉት ብሎ አለ ወጥቶ ማለት ነው። ታዲያ አመንከው ፋብሪዚዮ እኮ ማለት እኮ የማድሪድ አይንና ጆሮ ማለት እኮ ነው። ስማ
ፍጹም ማድሪድስታዊ ሰው ነው። ይሄ ነገር ምንም አይነት እንከን ቢያጋጥመው ተሳስቶ ክፉ ነገር ወጥቶ በማድሪድ ሳይድ ያለያዘ ነገር ወጥቶ ሊያወራልህ አይችልም እንጂ እንዴት ነው በዚህ ጉዳይማ ከፋብሪዚዮ የበለጠ እኔን ነው ልታምን የምገባው የእግር ኳስ ቤተሰብ ይምሪ ነው እኔን እመኒ እንዴ የጉማሬሽን ጉዳይ ሲያልቅ አይደል እንዴ መቶ ተሳትፎ ያደረገው የሰውዬ እንጂ እድገቱ ምን ነገር ምንም እኮ የነገረን ነገር የለም የቪኒ ጉዳይ ከመነሳቱ ከሩመሩ ራሱ አንስቶ አንድ ነገር ተንፍሽ እኮ አላለልንም ለምን ማድሪድ ስለሆነ ነው ለማንኛውም ግን አንድ ማወቅ ያለባችሁ ነገር በዚህ ጉዳይ ዝውውር ጉዳይ ላይ ከሱ የተሻለ እኔ ሳይድ ሳሊዝ ልነግራችሁ ይችላል ሳይድ ያዘ ሰው ነው መብራት የለም ይኸውላችሁ ባትሪ አብርቼ ነው በጣም ኮሜንት ላይ ስለበዛ መጥቼ የነገርኳችሁ ጀማው ይመቻችሁ ሰበር ዜና በዚህ ሰዓት ለአርሰናል ደጋፊዎች ብዙም አስደሳች ያልሆነ ነገር ግን በተቃራኒው ለሪያል ማድሪድ ደጋፊዎች በሙሉ አስደሳች የሆነ መረጃን በቪኒሲየስ ጁኒየርና በኮንትራት ማራዘሚያ ጉዳይ ላይ በነበረው የዛሬው ዕለት ስብሰባ እንግዲህ አዲስ መረጃን ፋብሪዚዮ ሮማኖ ሰበር በማለት ይዞ ወጥቷል። ፋብሪዚዮ ሮማኖ ይዞት በወጣው በዚህ መረጃው ላይ እንደገለጸው ከሆነ በቪኒሲየስ ጁኒየር ወኪሎች እንደዚሁም በሪያል ማድሪድ አመራሮችና ሰዎች መካከል የነበረው የዛሬው ስብሰባ በጣም ፖዚቲቭ ወይም ደግሞ አዎንታዊ የሚባል ነው። በስብሰባው ላይ የተገኙት የሁለቱም ወገን ሰዎች እንደገለጹት ከሆነ ስብሰባው አዎንታዊ ነበረ። ነገር ግን አሁንም ቢሆን የተጫዋቹ ወኪሎች ማለትም ሮክ ኔሽን ከተጫዋቹ ጋር ጭምር እንግዲህ የኮንትራት ማራዘሚያውን በተመለከተ ንግግሮች እንደቀጠሉ ነው። አሁንም ዲስከስ እያደረጉ ነው። ሆኖም ግን ክለቡ ሪያል ማድሪድ አፋጣኝ ምላሽ አሱን አስፖሲብል ውሳኔያችሁን አሳውቁም በማለት ዛሬ እንግዲህ የተሻሻለ ኮንትራት እንዳቀረቡለት ነው ፋብሪዚዮ ሮማኖ በዚህ መረጃው ላይ ገለጸው። በተመሳሳይ ዴቪድ ኦርንስቲን ባወጣው በዚህ መረጃው ላይ እንደምትመለከቱትም ተጫዋቹ ለሪያል ማድሪድ ያለው አስፈላጊነት በፕሮጀክቱ እንደዚሁም በክለቡ ያለው ተቀባይነትና ቦታ ከፍ ያለ እንደሆነ የሚያሳይ ስብሰባ ነበር የነበረው። ታዲያ አሁን ላይ ተጫዋቹን በሪያል ማድሪድ ለመቆየት እንደሚወስንና ውሉንም እንደሚያራዝም የሪያል ማድሪድ ሰዎች ተስፋ አድርገዋል። ነገር ግን በነፃ ተጫዋቹን መልቀቅ ፈጽሞ አይፈልጉም። በቀረበለት የተሻሻለው ኮንትራት የማይስማማ ከሆነ ግን ወደ አርሰናል የሚያመራበት የዘንድሮ የዚህ የዝውውር መስኮት እንደሚሆን ውሳኔ ላይ ደርሷል ይለናል እንግዲህ ዴቪድ ኦርንስቲን። እናንተስ ታዲያ ቪኒሲየስ ጁኒየር ማረፊያ በመጨረሻም የቪኒሲየስ ጁኒየር ምርጫ የት የሚሆን ይመስላችኋል? ማረፊያውን አርሰናል ያደርጋል ወይስ ደግሞ በሪያል ማድሪድ ይቀጥላል? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ታማኝነት ያላቸው ፈጣን እግር ኳሳዊ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ተይ ብዬ ነግሬሽ ነበር አይቼ ላድነው ቅስምሽ እንዳይሰበር ፈርቼ ደክም ያለው ለፍቻለው አስብ ቀርቼ የኑ ፈርቼ እንግዲህ ወያል የኔ ነግሬሻለሁ እኮ ደሞዝ ሊያስጨምርብሽ ነው ሊጠቀምብሽ ነው እንጂ መፈረሙ እንደሆነ አይቀሬ ነው ብሏል። የተሻሻለ ደሞዝ ሪያል ማድሪድ አቅርበዋል። እንግዲህ ማሰላማ ስለነበረን ጊዜ አመሰግናለሁ ብሏል ባይ